አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበል። እንግዲህ ዛሬ ስቶሪ ወይም ደግሞ መጋዘን የእቃ ማስከማችበት ቦታ ተገኝቼ እናንተን የስራ ሞራላችሁን ከፍ ለማድረግ እገኛለሁ። በየውዛ እቃ እየደረደርኩ ነው። እንግዲህ ክቡራን ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦቼ ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ላይክ ካደረጋችሁ ያው ተደራሽነት ይኖረዋል፣ ቪዲዮ ብዙ እይታ ይኖረዋል ማለት ነው። ለኔም ለጎኔ ደግፍ ማድረጊያ ይሆነኛል ዩቲዩብ የሚከፍለኝ ገንዘብ ማለት ነው። እንግዲህ ከእናንተ ደግሞ ካላያችሁት 3 4 ወር 5 ወር ራሱ ብሰራም ላይከፈለኝ ይችላል ብዬ አስባለሁ። እንግዲህ ክቡራን ቤተሰቦች ያው ብዙ ነገር አለ እዚህ ያው እየሰራን እናያለን። በቃ እንግዲህ ክቡራን ቤተሰቦች ሁሉንም ነገር ያው ስራ ካልሰራን ምን ነገር መንቀሳቀስ ስለማንችል የስራ እንቅስቃሴያችንን አሳምረን አዳብረን መኖር አለብን። እንግዲህ ክቡራን ቤተሰቦች ቅድም ትላንትና በለቀቁ ቪዲዮ የጠየቃችሁ ጥያቄ አለ። እንግዲህ ሱቅ ስንት ብር ይፈጃል ወይም ደግሞ ስንት ብር ይሆናል የሚል ጥያቄ ጠይቃችሁኛል። እንግዲህ ይህንን ደግሞ እዚሁ አካትቼ የምነግራችሁ ነው የሚሆነው። እንግዲህ ዞር ዞር እያልን እቃውን እናያለን። አብራችሁን ቆዩ። እንግዲህ ክቡራን ቤተሰቦች እዚህ አካባቢ ውሃ አለ። ያው ጁስ ነው አብዛኛው ጁስ እና ብስኩት ምናምን ነው እዚህ አካባቢ አለ። ያው አቮካዶ ጁስ ይባላል፣ ኢነርጂ። ያው እዚህ አካባቢ ደግሞ የካርቶን ሰንችፕስ ምናምን ያው እዛ ጋር እንደምታዩት ይሄ ዳግም ብስኩት ምናምን ከዛ ሁኛ ያሳያችኋለሁ። ያው ደግሞ እንደምታዩት እንግዲህ የሰራ የለፋ ያገኛል። ያው እንግዲህ ብድርም ቢኖረው ስራችን ያው እንግዲህ ሁሉን ነገር መስራት መቻል አለብን። እያንዳንዷን ነገር ስንሰራ ግን ሂሳብ እየሰራን ማኔጅ እያደረግን መሆን መቻል አለበት። ዝም ብለን ያገኘነውን እየተጠቀምን የምንሰራ ከሆነ ምንም ትርጉም አይኖረውም። ያው እንደምታዩት እንግዲህ ይሄ ነው በቃ ይሄ መጋዘኑ ተከራይቼ ነው ያለሁት። ይሄን እታች ደግሞ አለ ታች ያለ ሱቁ ማለት ነው። ያን ትላንትና የሰራሁላችሁ ቪዲዮ መጨረሻ የሰራሁላችሁ ቪዲዮ አለ። ያንን ማየት ትችላላችሁ። ክቡራን ቤተሰቦች ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድታጠናክሩኝ ነው በአክብሮት የምጠይቀው። ለምን መሰላችሁ እንደዚህ ብዬ የምነግራችሁ? ሁላችሁም ላይክ እያደረጋችሁ ቪዲዮውን ካያችሁልኝ በጣም ተጠቃሚና ውጤታማ የምሆንበት አጋጣሚ ይኖራል። እንግዲህ ከዚህ ሀገር የተሻለ ቦታ ሄጄ እየሰራሁ ምኖር እንደሆን እናንተም የበኩላችሁን ድርሻ እንድትዋጡ በአክብሮት እጠይቃለሁ። እንግዲህ እንደምታዩትኝ የውሃም አለ፣ ጁስም ሚሪንዳ ምንም አለ፣ ሞልቷል፣ የሚጠጣ ሞልቷል። እንደምታዩት ብስኩት ዘርም ይኸው እዚህ ጋር እንደምታዩትኝ ይሄን ብስኩት ነው የነጩ አካባቢ ይሄ እንዳለ ኦሞን በዛ ውስጥ አለ፣ ብዙ ነገር አለ በዛ። ይኸው በዚህ የምታዩት አለ፣ ብዙ እቃዎች አሉ ተደራርበዋል። ያው አንድ ቀን ስራ ያስፈልገኛል ብዬ አስባለሁኝ ይህን ለማዘጋጀት ማለት ነው። እንግዲህ ክቡራን ቤተሰቦች ሁላችሁም ወደ ስራ ከገባችሁ ወደ ስራ ከተሰማራችሁ የማታገኙት ለውጥ የለምና ወደ ስራ ተሰማሩ። እኔም ቪዲዮ በምለቅላችሁ ሰዓት ላይክ እያደረጋችሁ ቪዲዮውን ከመከታተል ወደኋላ እንዳትሉ በአክብሮት ነው የምጠይቀው፣ አበስሬ ነው የምጠይቃችሁ። ይሄን ነገር ለምን ታውቃላችሁ? ሁሌ ፕራንክ መስራት በጣም ያስጠላል። ሁሌ ፕራንክ ምን ልስራ ማለቱ ይደብራል። ግን የስራ ከሆነ ተከታታይነት ያለው እናንተም ትጠይቁኛላችሁ፣ እኔም እሰራለሁኝ፣ እናንተም ትጠይቁኛላችሁ፣ እኔም እሰራለሁ። እንደምታዩት እንግዲህ ስራ በስራ ይሸፋፈናል ማለት ነው። እናንተ የምትፈልጉት ነገር ካለ ትጠይቁኛላችሁ፣ እኔም እየመለስኩኝ ሁሉንም ነገር በሂደት የምንሰራው ነው የሚሆነው ኢንሻአላህ። ግን እኔን አፕሪሼት ለማድረግ ለማበረታታት ሁሌም ቢሆን እናንተ ሰብስክራይብ እያደረጋችሁ አዲስ ከሆናችሁ ነባር ቤተሰቦች ደግሞ ላይክ ሼር እያደረጋችሁ ነው የምታበረታቱኝ ቤተሰቦች። ዙሮ ይሄን እዚህ ድረስ መጥቼ ለእናንተ ቪዲዮ የሰራሁላችሁ እናንተ መነቃቂያና ሞቲቬት እንዲሆን እንቅስቃሴ እንዲፈጥርላችሁ ፈልጌ ነው። በትንሽ ብር በ300 በ400 ሺህ ብር ብዙ ስራ መስራት ይቻላል። ያው እንግዲህ የመጀመሪያ ካፒታል 300 400 ሺህ ቢሆን ቀጣይ ከ3 ዓመትና ከ2 ዓመት በኋላ ደግሞ 400 500 ሺህ ብር ስለሚሆን ይሄን ታሳቢ በማድረግ ሁላችሁም እንድትሰሩ ነው በአክብሮት የምጠይቀው። ገንዘቤ የለኝም፣ ገንዘብ አይበቃኝም። 1 ሚሊዮን አለኝ፣ 900 ሺህ ብር አለኝ፣ 2 ሚሊዮን አለኝ፣ 500 ሺህ ብር አለኝ፣ 600 ሺህ ብር አለኝ እያላችሁ በወግ ብቻ ሳይሆን በተግባርም እየሰራችሁ እንትን ማለት አለባችሁ። እንግዲህ ክቡራን ቤተሰቦቼ ያው አሁን ወደ ስራ ልገባ ነው። አብራችሁን ቆዩ። ውሃ እያስገባሁ ነው። አሁን ይሄ ውሃ ወርዶ ውሃ እያስገባሁ ነው። እንግዲህ ኢንሻአላህ አብራችሁን ቆዩ። እሺ እየሰራሁ አብሽሩ፣ ጠብቁኝ።
ያያችሁ ነው። ካለፋ ሰውየው ማግኘት የሚችልበት ደረጃ አይደለም። ውጭ ያለ ውሃ እያስገባሁ ነው። አሁንም ተከታተኝ፣ ጠንክር፣ በርታ በሉኝ። አብሽር ነው ማለት ያለባችሁ። እሺ እህቶች፣ የማዳም ቅመሞች ምርጦች ውዶች እንግዲህ ክቡራን ቤተሰቦች ድሃ ጉልበት ነው አያስብም እያለ እንቅስቃሴው ይኸው እንደምታዩት ያው ሁሉም አለ፣ ፓስታም አለ፣ ምንም አለ። ያው እንቅስቃሴ በጣም ነው ደስ የሚለው። ከሰራችሁ ከለፋችሁ ብዙ ነገር ታገኛላችሁ። ጥረት ካደረጋችሁ ደግሞ ትለወጣላችሁ። ይሄ ግድ ነው። በቃ ይሄ ዱንያ ህግ ነው። በቃ ማንም ሰው የሰራበትን የልፋቱ ውጤት ያገኛል። ክቡራን ቤተሰቦች እንግዲህ እንደምታዩት እንደምትመለከቱት ሁሉም ነገር በጣም ትጋት አለው፣ ልፋት አለው። ግን ይሄ ልፋት እስከ መጨረሻው ታግላችሁ ውጤት ደርሶ ውጤት አግኝታችሁ ነው መለየት ያለባችሁ። ገብቷችሁ ኋላ ውጤት ጉልበት ካለ መስራት ነው ያለባችሁ። ጉልበት ከሌለ የለም ነው በቃ። ማንም ሰው ይሰራል። ሱቅ እየደወሉብኝ ነበረ። ያው እንግዲህ መጥቻለሁ። ደርሰባችኋል። በርቱ፣ ጠንክሩ። الله 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 ያው ዱንያ ኢትዮጵያ ላይ ኑሮ ውድ ነው ኑሮ ምናምን የሚባለው ከሰራ እንደዚህ ላብጣፍ አድርጎ ከሰራ ምንም ውድነት የለም። እሺ መበርታት ብቻ ነው ትልቁ ነገር። እንደዛ ነው። ክቡራን ቤተሰቦቼ እስኪ ደግሞ አብራችሁን ቆዩ።